የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሚያዝያ 29 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሚያዝያ 29 ቀን 2048 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ቁም፣ ያለፈው ይበቃል። በቅድሚያ አጭር ዜና በማስከተልም ትግሉ ሞግዚት አያስፈልገውም በሚል ርዕስ ከዝግጅት ክፍላችን የቀረበውን ሀተታ እናሰማለን። በመጨረሻም በ2012 ዓ.ም በፍኖተ ዴሞክራሲ ቀርቦ የነበረ ሀተታ አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ተብዬው ወያኔው ታደሰ ወረደ 40% የትግራይ ግዛት በታጠቁ ኃይሎች በኃይል ተይዟል ሲል የጀርመን መንግስት እንዲረዳው በኢትዮጵያ ለጀርመኑ አምባሳደር ተማጽኖ አቅርቧል። የጀርመን መንግስት ሁሉንም ዘረኛ ጸረ ኢትዮጵያ ኃይሎች በአገሩ ጽሕፈት ቤት ከፍተው እንዲንቀሳቀሱ የደገፈና በፋይናንስም ይረዳ እንደነበር ይታወቃል። የጀርመኑ አምባሳደር መቀሌ ድረስ ሄዶ ከወያኔ ጋር መፈትፈት በኢትዮጵያ የውስጥ ጉዳይ ጣልቃ መግባት መሆኑ እየታወቀ ያገዛዙ ዝምታ ብዙዎቹን አስገርሟል። ታደሰ ወረደ 40% የሚለው ግዛት በምን እንደለካው ባይታወቅም አካባቢውን በውጪዎቹ እርዳታ የጦርነት ቀጣና ሊያደርገው ፍላጎቱን ገና አልሸሸገም። በሌላ በኩል የወያኔ ገንዘብ የመዝረፊያ ዘዴ የሆነው የቀድሞ ተዋጊዎችን ትጥቅ የማስፈታትና ወደ ማህበረሰቡ የመቀላቀል ሂደት በቅርቡ ይጠናቀቃል ሲል ለአምባሳደሩ ሪፖርት አድርጓል። ወያኔ ወደ ህብረተሰቡ ተቀላቀሉ የሚላቸው የቀሰሉና አገልግሎት መስጠት የማይችሉት መሆኑን ውስጥ አዋቂዎች ተናግረዋል። በማይንማር በቀድሞዋ በርማ በአስገዳጅ የሳይበር ወንጀል መፈጸሚያ ካምፖች ተይዘው የነበሩ 41 ኢትዮጵያውያን ታይላንድ መግባታቸው ተዘገበ። ካምፖቹን ነጻ ባወጡት የማይንማር አማጽያን እጅ ከ700 በላይ ኢትዮጵያውያን የሚገኙ ሲሆን 300ዎቹ በቀጣዮቹ 2 ሳምንታት ወደ አገራቸው ይመለሳሉ ተብሎ እንደሚጠበቅ ምንጮች ዘግበዋል። የሱዳን ፈጥኖ ደራሽ ኃይል የሱዳን ወታደራዊ መሪ አልቡርሃን ጊዜያዊ መቀመጫ የሆነችው ፖርት ሱዳን አውሮፕላን ማረፊያን የሰራዊቱ የጦር ሰፈርና የነዳጅ ዲፖዎችን የድሮን ጥቃቶች ፈጽሞባቸዋል። የሱዳን ጦር ሰራዊት ለጥቃቶቹ ባላንጣውን የሱዳን ፈጥኖ ደራሽ ኃይል ተጠያቂ አድርጓል። ጥቃቱን ተከትሎ ሱዳን በተባበሩት አረብ ኤሚሬቶች በጠላትነት ፈርጃ ዲፕሎማሲያዊ ግንኙነት በማቋረጥም አቡዳቢ የሚገኘውን ኤምባሲዋን ዘግታለች። ሱዳን ይህን እርምጃ የወሰደችው ፈጥኖ ደራሹ ኃይል ዳርፉር ውስጥ ለፈጸመው የዘር ማጥፋት ወንጀል ኤሚሬት ተባራሪ ሆናለች በማለት መሆኑን ዘገባዎች ያመለክታሉ። እነዚህ ጸረ ዴሞክራሲ የቤተሰብ አምባገነን የሆኑት የአረብ ኤሚሬቶች ለኮሎኔሉ አገዛዝም ድሮን እየሰጡ አማራውን እንደሚያስጨፈጭፉ መዘገቡ ይታወሳል። ዜናው በዚያ በቃ።
ትግሉ ሞግዚት አያስፈልገውም። በዚህ ወሳኝና አንገብጋቢ በሆነው የአገራችን ተጨባጭ ሁኔታ ውስጥ ወሳኝ የሆነ የፖለቲካ አመራር መስጠት የሚችል ማዕከል አስፈላጊ መሆኑ ሐቅ ነው። ያ ማለት ግን ማንም ባፈተተው መጥቶ መሪ ነኝ ስላለ ብቻ ገብቶ መፈትፈት ይችላል ማለት አይደለም። በተለይ ተደራጀው ነቃውና በቃው በሚል ፈሊጥ በቅርብ ሳይሆን በሩቅ በውስጥ ሳይሆን በባዕድ አገር ተቀምጦ ልምራችሁ ማለት በጣም ትልቅ ድፍረትና ሕዝብን ንቀት መሆኑ መታወቅ አለበት። ትግል የራት ግብዣ አይደለም። ስላልሆነም ትግል መመራት ያለበት በቦታው ተገኝተው የሕዝቡንም ሆነ የታጋዩን ችግርና ውጣ ውረድ አብረው በሚቀምሱ የአገራችን የቁርጥ ቀን ልጆች እንጂ ውጭ አገር በሚኖሩ አጉል ካባ ለባሽ ግብዞች ሊሆን አይችልም። ዘመናዊ ሲሄድ ይወዘወዛል እንዲሉ ውጭ አገር በሚኖሩ አጉል ካባ ለባሾች ዶላር ስላለኝ አገርና ድርጅት መምራት እችላለሁ ብሎ መኮፈሱ በራሱ በታሪክ ይቅር የማይለው ብሔራዊ ወንጀል ነው። ኢትዮጵያ ውስጥ የባከነውን ዘመን ስናይ ሁሉም የለውጥ ዕድልና አጋጣሚዎች የከሸፉት በእንደነኚህ አይነት እበላባይ የድል አጥቢያ አርበኞች መሆኑን ስናይ ክፋትና ብልግናቸው የበለጠ ያመናል። በመሰረቱ የድል አጥቢያ አርበኞች የሚታወቁት መንግስት ሲገለበጥ አንድ ሐሙስ በቀረው ቁጥር ብቅ በማለትና የሕዝብን የትግል ስሜትና የለውጥ ፍላጎት በመጠቀም ስልጣንን በአቋራጭ በመጨበጥና ሕዝባዊ ትግሉን በማጨናገፍ ነው። ዛሬም ይህ ታሪክ እንዳይደገም ነው ትግሉን ለማጨናገፍ እየኮበኮቡ በሚገኙት አድርባይ ምሁራን ተብዬዎች ላይ ዘመቻ የሚያስፈልገው። ለዚያም ነው በአሁኑ የኢትዮጵያ ተጨባጭ ሁኔታም አገር አድኑ ትግል መመራት ያለበት ሕዝቡ በመረጣቸውና ትግሉ በወለዳቸው ተጣማጭ አርበኞችና አገር ወዳድ ምሁራን ነው መሆን ያለበት እያልን ያለነው። በታሪክ እንደምናውቀው በ1966 ዓመተ ምህረት ደርግ ብሎ ራሱን ይጠራ የነበረው የምርጥ መኮንኖች ቡድን በ1983 ወያኔና የዛሬው ኮሎኔል ስልጣን ኮርቻ ላይ ፊት ያሉት ትግሉን መርተው ሳይሆን በጊዜው የነበረውን የአመራር ክፍተት ተጠቅመው ነበር። ከዚያም ደርግ ለ17 ዓመታት የኢትዮጵያን ሕዝብ ከገዛ በኋላ በ1983 ዓመተ ምህረት ተገለበጠ። ደርግ በወደቀበት ገደል ዘሎ የገባው ወያኔም ዛሬ በሕይወት አለ ማለት አይቻልም። የወያኔን ጭራ ተከትሎ የገባው ኦሮሞማ ብልጽግናም ወያኔን ከበላው የገደል አፋፍ ላይ ቆሞ ለመውደቅ ቀኑን እየቆጠረ ይገኛል። የወያኔን ውድቀት ካነሳን ዘንዳ የወያኔን የጎሳ ፖለቲካና የይስሙላ ምርጫ እርቃነ ስጋውን በማስቀረት ረገድ የ1997 ዓመተ ምህረቱ የምርጫ ሂደት የመጀመሪያ ትዕይንት ነበር ማለት ይቻላል። የወያኔ ድንኳን ተመልሶ ላይጠገን መናድ የጀመረውም ከ1997 ዓመተ ምህረት የይስሙላ ምርጫ ጊዜ ጀምሮ መሆኑን ድፍን የኢትዮጵያ ሕዝብ የሚያውቀው ሐቅ ነው። ሕዝቡም የወያኔን የይስሙላ ምርጫ ትቶ በመተኩ የወያኔን የጎሳ ፖለቲካ አቃጥሎና ኢትዮጵያዊነትን አንግሶ ወደ ቤቱ የገባበት ጊዜ ቢኖር 1997 ዓመተ ምህረት ነው። ባጭሩ 1997 አብዛኛው ሕዝብ ባሳየው የለውጥ ስሜት ውስጥ ኢትዮጵያዊነት ጎልቶ መውጣቱ ለወያኔ ትልቅ ሞት ነበር። ለዚያም ነው ብዙ ልሂቃን የኢትዮጵያ ሕዝብ በ1997 ዓመተ ምህረት ያደረገው የይስሙላ ምርጫ ሳይሆን ሕዝበ ውሳኔ ነው ብለው የተቹት። ከዚያም ለጥቂት ዓመታት ሲንዘላዘል ከቆየ በኋላም በራሱ በኢህአዴግ ውስጥ በተነሳው የውስጥ ቅራኔና የሕዝብ አመጽ ምክንያት ወያኔ ተገለበጠ። በ1997 የጎሳ ፖለቲካው ያበቃለት መሆኑን የተገነዘበው መለስ ዜናዊም አገዛዙን ተቃውሞ በወጣው የአዲስ አበባ ሕዝብ ላይ ቁጭቱን ተወጣበት። ተቃዋሚ ነን የሚሉት በሙሉም ሕዝቡን አጋልጠው ለወያኔ እጃቸውን ሰጡ። በ1997 የመለሰን ቅስም የሰበረውና በአጠቃላይ ያገዛዙን አንጀት የበጠሰው የተቃዋሚው ጥንካሬና ግፊት ሳይሆን የኢትዮጵያ ሕዝብ ከአጽናፍ እስከ አጽናፍ ይዞት የወጣው ኢትዮጵያዊ ስሜትና ያሳየው የአንድነት ድምጽ ነበር።
ትግሉና የህዝቡ ስሜትም እያደገ ሄዶ ወደ ህዝባዊ አመጽና ኢትዮጵያዊነት ይለምልምና የጎሳ ፖለቲካ ይውደም ወደሚል የሥርዓት ለውጥ መንፈስ ተቀየረ። በጊዜው የተካሄዱት ህዝባዊ ስብሰባዎችና ሰልፎችም የህዝቡን የነጻነት የፍትህና የሰብአዊ መብት ጥያቄዎችን በማንሳት ትግሉን ከተራ የምርጫና የምረጡኝ ጨዋታ ወደ ስር ነቀል ለውጥ ፍላጎት ቀየሩት። ህዝባዊ ለውጥና ግፊቱም ተለውጦ የወያኔን የጎሳ ፖለቲካ ዳግም እንዳያንሰራራ አድርጎ አናጋው። ሰፊው የኢትዮጵያ ህዝብም በጊዜው ባነሳቸው ጥያቄዎችና ሰልፎች ውስጥ ያስተጋባው ትልቁ ነገር ከእንግዲህ በኋላ በአገራችን ውስጥ ግልጽነትና ተጠያቂነት የሌለው መንግስትም ሆነ ስርዓት መኖር የለበትም የሚል ነበር። ከሁሉም በላይ ግን በ1997 ዓመተ ምህረት ሰፊው የኢትዮጵያ ህዝብ ያከናወናቸው ታሪካዊ ድሎች ወያኔ በየ5 ዓመቱ የሚጠራውን የይስሙላ ምርጫ በይበልጥ የውሸት መሆኑን በዓለም ፊት ማጋለጥና የወያኔን የጎሳ ፖለቲካ አቃጥሎ በምትኩ የአገሪቱን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ ከፍ አድርጎ በማውለብለብ ኢትዮጵያዊነቱን ያበሰረበት ታሪካዊ ድል ነበር። ባጭሩ የ1997 ዓመተ ምህረት ሌላውና አብይ የሆነው የህዝብ ድል የኢትዮጵያ ህዝብ በተለይም አብዛኛው የአዲስ አበባ ነዋሪ ህዝብ ባዶና ተራ የሆነውን የወያኔ የምርጫ ጨዋታ ትቶ ከጎሳ ፖለቲካ ይልቅ ኢትዮጵያዊነትን የመረጠበት ህዝበ ውሳኔ ነበር ማለት ይቻላል። በጥቅሉ ሰፊው የኢትዮጵያ ህዝብ በ1997 ባደረጋቸው ስብሰባዎችና ሰልፎች ውስጥ ያሰማው የሁሉም አምባገነኖች ኢህአዴግን ጨምሮ ከእንግዲህ በኋላ ኢትዮጵያ ውስጥ ቦታ ሊኖራቸው እንደማይችልና የጎሳ ፖለቲካም ያበቃለት መሆኑን ነበር። ስለ 1997 ምርጫ ሰፋ ባለ መልክ ለማቅረብ የሞከርነው ምርጫው በራሱ የዚህ ጽሑፍ ዋና ርዕስ ሆኖ ሳይሆን አንድም የወያኔ አወዳደቅ ከንጉሱም ሆነ ከደርግ አወዳደቅ የተለየ መሆኑን ለማሳየት ሲሆን ዋናው ቁም ነገር በጊዜው የነበሩት አብዛኛዎቹ ተቃዋሚ ግለሰቦችና ድርጅቶች የድል አጥቢያ አርበኞች የነበሩ መሆናቸውን ለማሳየት ነው። ይህ ከላይ ያየነው እውነታ የሚያመለክተው ሌላ ሳይሆን የኢትዮጵያ ሕዝብ በየጊዜው ለሚመጡ አምባገነኖችና ስርዓታቸው ላይ የማያዳግም እርምጃ መውሰድ መቻሉን ነው። በ1966 በዘውዳዊው ስርዓት ላይ፣ በ1983 በደርግና በ2011 በወያኔ ላይ የወሰደውን እርምጃ ያጤኗል። ወያኔን ተክቶና የወያኔን ስርዓት ለማስቀጠል እየተንደፋደፈ የሚገኘው ግብስ ኮሎኔልም የጊዜ ጉዳይ ነው እንጂ ነገ ይጥለዋል። አሁንም በሚገባው ቋንቋ እያናገረው መሆኑንም ያጤኗል። ይህን ካልን በኋላ አሁን የኢትዮጵያ ሕዝብ የሚፈልገው በስደት ላይ ሆኖ የሚመራ የግዞት መንግስት ሳይሆን በኢትዮጵያ ምድር ላይ በተግባር በሚታገለው ተጣማጅ አርበኛና አገር ወዳድ ምሁር ጥረት በተቋቋመ አገር በቀል የፖለቲካ አመራር ነው። ማለትም ዜጎችን በማሰባሰብ ረገድ ግዴታውን በተወጣ ብሔራዊና ህዝባዊ ድርጅቶች ነው ትግሉ መመራት ያለበት። የኮሎኔሉን አገዛዝ ለመጣልና ድልን በአገራችን ውስጥ ለማረጋገጥ መጀመሪያ የህዝብን አመኔታ ያገኘ ህዝባዊ ኃይል ተጠናክሮ መውጣት አለበት። ቀጥሎም ትግሉን ለመምራት ዝግጁ የሆነው ህዝባዊ ኃይል ሁለንተናዊ በሆነ መልክ የተደራጀና ሁለገብ የሆነውን ህዝባዊ ትግል የመምራት ችሎታውን በተጨባጭ ማሳየት አለበት። በተለይም መረጃዎችን አስቀድሞ በማግኘት ብቻ ሳይሆን ከጠላትም ሆነ ከወዳጅ አንድ እርምጃ ወደፊት ቀድሞ ሁኔታዎችን የሚያይ አቅጣጫዎችን የሚያሳይና የጠላትንና የወዳጅን እንቅስቃሴ በጊዜ ተከታትሎ እርምጃ የመውሰድ ብቃቱ አስተማማኝ በሆነ መልክ መገንባት ይኖርበታል። ለዚህም ነው አንድ መሪ የትግሉን አቅጣጫ ለማሳየትም ሆነ ሁኔታዎችን ለመቆጣጠር ሁሉ የመጀመሪያው ቦታው ላይ መገኘት ወሳኝ ነው የሚባለው። ትግልን እዳር ላይ ቆሞ በስማ በለው መምራት ግን በፍጹም አይቻልም። ከዚያም በላይ ደግሞ ታጋይና አታጋይ ድርጅት ማለት ተጽዕኖ ፈጣሪ ብቻ ሳይሆን በአገሪቱ ባለው ተጨባጭ ሁኔታ ውስጥ ፋና ወጊና ግንባር ቀደም የነጻነት አርበኛ መሆኑ መታወቅ አለበት። ምን ዜና አለ፣ ዛሬ ምን ተፈጠረ እያሉ
እንዲሁ በስማ በለው የሚመራ ትግል በዓለም ታይቶ አይታወቅም። ውጤታማ የሆነና የተቀናጀ አመራር መስጠትና ኢትዮጵያን ከግፍ አገዛዝ ነጻ ለማውጣት ተግባራዊ እንቅስቃሴን ማሳደግ የወቅቱ አንገብጋቢ ጥያቄ ነው። በስደት ላይ ሆኖ ትግልን እመራለሁ ማለት ግን ትግሉን ለጠላት አሳልፎ ከመስጠት የበለጠ ወንጀል ነው። በእርግጥ እንዲህ ያለው የመከነ ሐሳብ በአብዛኛው የኢትዮጵያ ሕዝብ ዘንድ ተቀባይነት የሌለው መሆኑ ሳይታለም የተፈታ ነው። የጎሳ ፌዴራሊዝም የኢትዮጵያውያን ምርጫ ሳይሆን በወያኔና አጋሮቹ የተጫነብን የታሪክ ዕዳ መሆኑ ግልጽ ነው። ታዲያ ከምር ለፍትህ፣ ለሕዝብ እኩልነትና ለዴሞክራሲ ከቆም ትላንት ወያኔ ያደረገውን ለምን ዛሬ እኛ እንደግመዋለን? ወያኔ በክልሉ ፌዴሬሽን በሕግ አራዊቱና በኤርትራ መገንጠል ጉዳይ ላይ የወሰነው ከኢትዮጵያ ሕዝብ ጀርባ ነው። የወሰነውም ከሀገራችን አውራ ጠላቶች ከሻዕቢያ ከነኦነግና ከውጭ ጠላቶቻችን ጋር አብሮ ነው። ይህ ደግሞ የአገር ክህደት ወንጀል መሆኑን ሁላችንም የምንረዳው ሐቅ ነው። እናስ አንዴ የባለደራ መንግስት ሌላ ጊዜ ዴፋክቶ ገለመሌ እያሉ ከኢትዮጵያ ሕዝብ ጀርባ ማሟረቱ ለምን አስፈለገ? ባጭሩ የኛ መልእክት ለኢትዮጵያ ከቆም ውሳኔውን ለኢትዮጵያ ሕዝብ መተው እንጂ ልክ ወያኔ እንዳደረገው ከኢትዮጵያ ሕዝብ ጀርባ ሌላ የክልል ስሪት ለመፍጠር ማሟረቱ ይቆም። አሁን ያለው ሕገ መንግሥት ሲረቀቅ ለምሳሌ በውስጥም በውጭም ያለውን ወገን ያገለለና የሰፊውን ሕዝብ ድምፅ ችላ ያለና በጠባብ ብሔረተኞችና ተገንጣይ ኃይሎች ብቻ የተወሰነና የጸደቀ ሕገ አራዊትና የጎሳ ሥርዓት ነበር። ይኸው አገራችንና ሕዝባችን እስከ ዛሬ ድረስ ከገቡበት ቀውስ መውጣት አቅቷቸው እየታመሱ የሚገኙትም በዚሁ ምክንያት ነው። ታሪክ ራሷን ትደግማለች እንዲሉ ዛሬም ሰፊውን የኢትዮጵያ ሕዝብ ያገለለ የስደት መንግሥት ለመመስረት የሚደረግ ማንኛውም ሙከራ ተመሳሳይ ስህተቶችን የመድገም አደጋ አለው የምንለው የትኛውም የፖለቲካ ቡድን አሁን ያለውን ብሔር ተኮር አገዛዝ ጨምሮ የአገራችን ዕጣ ፈንታ ብቻቸውን የሚወስኑበት አግባብ የለውም። ከእንግዲህ የኢትዮጵያን ሕዝብ ዕጣ ፈንታ ሊወስን የሚገባው ራሱ ሕዝቡ እንጂ እኛ እናውቅልሃለን በሚሉ ጥቂት ልሂቃን ሕጋዊና ሕዝባዊ ባልሆኑ የጦር መኮንኖችና ስደተኞች ሊሆን አይችልም። ወገኔ ሆይ ዛሬ ጥቂት የማይባሉ በውጭ አገር የሚኖሩ የድል አጥቢያ አርበኞች በአገራችን እየተፋፋመ ባለው የትግል ሜዳ ላይ በረዶ ለመቸለስና ትግሉን ለማጨናገፍ የዴፋክቶ የምናምንቴ መንግስት እናቋቁም በሚል ስም በማሴር ላይ ናቸው። የለመደች ጦጣ እንዲሉ ዛሬም እንደገና የትግሉን ፍሬ ለመሸምጠጥ የምታደርጉትን ሸፍጥ አቁሙ እንላቸዋለን። ሁሉን ያካተተ የሽግግር መንግስት አሁኑኑ ሽንፈት ለድል አጥቢያ አርበኞች ኢትዮጵያዊነት ያቸንፋል። I
2012 ዓመተ ምህረት ግንቦት 3 ቀን ሕዝብ ሁሌ አይታለል በሚል ርዕስ የሚከተለውን አስተላልፈን ነበር። ሕዝብ ሁሌ አይታለል። አምባገነኖችና የስልጣን ጠመኞች ግን የሚያምኑት ተቃራኒውን ነው። ሁሌም ሕዝብን እናሞኛለን ብለው ያምናሉ። ሕዝብን ስለሚነቁ ኃያሉና አሸናፊው ሕዝብ መሆኑን መቀበል ያቅታቸዋል። ልፈፋቸው ከታወቀባቸው በኋላም ሆነ ድርጊታቸው ጸያፍ ሆኖ ጭንብላቸውን ካስወለቃቸው በኋላ ተስፋ ሳይቆርጡ ይወራጫሉ። በሰሞኑ በሕዝብ ላይ ግፍን የሰሩ ሊሰባሰቡና ስለ ጋራ አገራችን እናውራ ብለው ሊያወናብዱ ያዳመጥነውና ያየነው በቂ ነው። ኮሎኔሉ ገመዱ ሊበጠስ ትንሽ እንደቀረው ሊገባው አልቻለም። የሕዝብን የሽግግር መንግስት መፈክር እንቡጡን ቦርቡረው ይኸውላችሁ ሊሉንም እየቃጡ ናቸው። ሕዝብ ግን ጸረ ኢትዮጵያ፣ ጸረ ሕዝብ መሆናቸውን ስላወቀ የሚታለልላቸው የሚሆን አይደለም። ስለ ጋራ አገራችን ተወያይ ሆነው ብቅ ያሉት ሁለት አጭበርባሪዎች ብዙ የሕዝብ ደም በእጃቸው ያለባቸው ናቸው። ልደቱ አያሌውም ባለሜንጫውም ለሕዝብ ፍርድ መቅረብ ያለባቸው ናቸው። ሁለቱም የወያኔን ዕቅድ በሥራ ለማዋል የሚጥሩ መሆናቸውን ሁሉም ታዝቧል። የሽግግር ሂደት ደጋፊ መስለው ለመቅረብ የሚጥሩት በልባቸው እንደ ኮሎኔሉ የብጥብጥ መንግስት ባይሆነው ኢትዮጵያን ከቀውስ ለማውጣት ያለው አማራጭ ይህ ብቻ መሆኑን ሕዝብ ተረድቶ ስለደገፈው ደጋፊ መስለው ለማደናገር ነው። ወንጀለኛን መልሰው መላልሰው የሚያዳንቁ ስላሉም ሕዝብ ታሪኩን ከመቅጽበት ይረሳል ብለው ቢደመድሙ ላይፈረድባቸው ይችላል። ስህተትን መድገምና ሰማዕትን መርሳት ግን ሊሉን እንደሚሞክሩት ፍቅርና እርቅን ማቀፍ አይደለም። ኮሎኔሉና የሃይማኖት ጭፍሮቹ ሰላም፣ እርቅና ፍቅር በሚል ቢሰብኩም ልባቸው ወንጀል አዘል፣ እጃቸው በደም የተጨማለቀ መሆኑን መርሳት አይቻልም። ይህን ስህተት ፈጻሚ ከሆኑት ይበልጥ የሚወቀሱት ራሳቸው ምሁር ባይ የፍርሃት የክህደት ኮሌጅ ሙርቆች አማራንን ባዮች ናቸው። ወገናቸውን በአጠቃላይ ገድሎና አስፈጅቶ እያለ ረስተውለት ሙሴያችን መጣ ብለው የሚፈነድቁለትን ይጠቅሷል። አማራውን ጠላት ብሎ ክርስቲያኑን ጠላት ብሎ በወሮ በሎች ያስፈጀውን እንዳገር ወዳድ በቃለ መጠይቅ አቅርቦ ለማሻሻጥ መሞከር ኢትዮጵያን መካድ እንጂ ሌላ ሊሆን አይችልም። ወገናቸው እየተፈጀ በተቃውሞ ደረጃ ሸፍተናል ያሉትን ካገዛዙ ሊያስታርቁ በዚያውም የሕዝብን ትግል ሊሻጥሩ የተሰማሩትም የሃይማኖት መሪዎች የሚመሰገኑ ሳይሆን በጥብቅ የሚወገዙ ናቸው። ግዳጃቸውን የዘነጉ ከቀና መንገድ የወጡ ናቸው። ልንታገል ተነሳን ያሉትም ለትግል ተነሳን መዝሙሩ ተሰምቶ ሳያበቃ ሹመት ሊሰጡን ነው ብለው መታረቅ፣ እጅ መስጠት የታጋይን ረጅም ታሪክ የሚያቆሽሽ መሆኑን ሊረዱት ይገባል። ለትግል ተነሳው ሕይወት ለሀገር ሊሰጥ ተነሳው ማለትና ባሩድ በሚገባ ሳይጤስ እጅ መስጠቱ መታረቅ ይሉታል እነሱ። ሆድና ጀርባ ናቸው የተቃረኑ። በጽናት ሊታገል ያልተነሳ ሕዝብ እግሩን ለጠጠር ግንባሩን ለጥይት ያላቀረበ ሕዝብ የረባ ትግል አካሂዶ ከግቡ አይደርስም። አምሮ የመጣ ጠላት ቢሰግዱለትም አይመለስም ነውና ለካዲና ባንዳ መንጋ ጆሮ ከልክለን በአገር አድን ትግሉ መግፋት አለብን። ዘረኞቹማ አገር አድን ትግል የምንለውንም ቃሉንም ቀምተዋል። አገር ያለ ምክር ቤት ዓለም አገር እንዲሉ አገርን ከጥፋት ለማዳን መተባበር የግድ ነው። የሽግግር ሂደት ያልነውም በሰላም ሁሉም መክሮና ተስማምቶ መፍትሄ ጎዳናውን እንዲወስን በመፈለግ ነበር። ይህ አማራጭ በገዢዎቹ ከተዘጋ አንድ ሆኖ ብረት ማንሳት፣ አመጽን ማደራጀት አማራጭ የለሽ ይሆናል። በህብረት መስረታና ትግል ሰፊ ተመክሮ ያለውና ከፍተኛ ዋጋ የከፈለው ኢህአፓ ትላንትም እንዳደረገው ሁሉ ዛሬም ህብረት ሲል የሚደመጥ ነው። ግዳጃችን አጣዳፊና ህብረትንም ጠያቂ መሆኑን በመረዳት ነው ማለት ይቻላል። ወያኔና ተከትሎት የመጣው ጭፍራው በየፊናቸው ህዝብን ለመከፋፈል ቀን ተሌት እየጣሩ ናቸው። ምሁር ተብዬዎቹም የዚህ ጸያፍ ድርጊት ተባባሪ ሆነዋል። ትላንት እነ ግደይ፣ ዛሬ እነ ጋቢሳ ገርባዎች ወዳደሮችም ተደባልቀዋል። የለመዱ አድርባዮችና ገርሻጮችም ዘመናዊ የገደል ማሚቶዎች ሆነዋል። ሁሉንም ህዝብ ያውቃቸዋል። ማን በህዝብ ላይ በዘረኝነት ወንጀል አስፈጸመ? ማን ቅንጅትና ህብረትን አፈራረሰ? ማን ትላንትም ዛሬም ባንዳ ሆነ? መልሱ ግልጽ ነው። ተጠያቂዎቹ ህዝብን ይቅርታ መጠየቅ እምቢ ብለዋል። በወንጀላቸው እየቀጠሉ አገር ወዳድ አስመስሎ ለመቀበል
ለመጥራት መጣሩ አገር ላይ በደል መፈጸም ማለት ነው። ሁሌም ህዝብ ተታለለ ማለት ነው። ይህ ደግሞ ይቅርታ የማይደረግለት ድክመት ነው። ስም መጥራትም አስፈላጊ አይደለም። ትላንትም ዛሬም በክህደት ጎዳና የሚነጉዱትን የምናውቃቸው ነንና ቀደም የጊዜያዊ ህዝባዊ መንግስት መፈክርን የተቃወሙና ለደርግ ያደሩ በደም የተጨማለቁ ትላንት ለወያኔ ሰግደው የህዝብን ትግል ያወገዙ የድሃውን ልጅ ለማስጨረስ ነው ያሉ መላ ወይስ ዱላ ብለው ብረት ያነሱትን ያጥላሉ። ዛሬም ዞረው ኮሎኔሉን ደግፈው የሽግግር ሂደት ያሉትን በቀጥታም ወይም በእጃዙር የደገፉ መስለው በማጥቃት ላይ ተሰማርተዋል። ጎራችን በአስቸኳይ ይጽዳ ስንል የቆየነው አለ ምክንያት አይደለም። ጠጣሩ እንዲላላ የላላውን ወጥር ተብሏል። የላላውን ለመወጠር የህዝብ አንድነት ወሳኝ እንደመሆኑ መጠን የህዝብን ጎራ ማጽዳት ደግሞ የግድ ነው። ዘረኛውን፣ ባንዳውን፣ አድርባዩን፣ አንጃውን ይዞ ወደፊት ለመጓዝና መሰረታዊ ለውጥ ለማምጣት አይቻልም። እነ ክህደቱን አቅፎ ድልን መመኘት ቅዠት ነው። መላኩ ተፈራ ይፈታልን ባዮችን ከህዝብ ጎራ ጠቅልሎ መገኘት ራስን ማላላት ማልፈስፈስ ብቻ ሳይሆን ራስን ማጥፋት ነው። ያውም ዳግም መንጌ መሌባዮችም የትግላችን ጋሬጣዎች ናቸው። ነጋሪት ጎስሞ ባንዳ ቡከን አድርባይ ተለይ ማለት ያስፈልጋል። ኮፍያ ያደረገ ሁሉ ሙስሊም ነው፣ የጠመጠመ ሁሉ ቄስ ነው፣ ቄስ ነኝ ያለ ሁሉ እምነቱን ጠባቂ ነው ማለትም አይደለም። ተኩላና ቀበሮ የበግ ለምድ ቢለብሱ በጎች አይሆኑም። ጅብ የሉካንዳ ቤት ጠባቂም ሊሆን አይችልም። ቢያነክስም ሜዳን እስኪያገኝ ነው ተብሎ የል። ስለዚህ ሳንዘናጋ ጎራችንን ማጽዳት አለብን። ተመሳስለው ውስጣችን ገብተው ከውስጥ ሆነው እንዳይሸረሽሩን፣ እንዳይሻጠሩን የህብረታችንም ጠላቶች ናቸውና ጎራ ስናጸዳ ህብረት ምስረታችንና አንድነታችንም ይጠናከራል። ይህን መገንዘብ ዛሬ ነው አስፈላጊና ወሳኝም ነው። አገር አድን ትግላችን በአስመሳዮችና ወንጀለኞች እንዳይደናቀፍ ጠንቀቅ እንበል። ድል ለኢትዮጵያ ሕዝብ ትግል። ኢትዮጵያዊነትን ጠብቀን በዘረኞች ላይ ድልን እንቀዳጅ። ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ። ግንባርክን አሳየ ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው 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 ግንባርክን አሳየው። በርጩማማ ሞልቷል። በሃማ ቱማ በርጩማማ ሞልቷል። እድሜ ለአናጢ የሚወዘፍ ካለ ሀገር ካጅ መናጢ ሞዝቦልድ ከደከመ አለልን ጣሊያኑ ያሲኞር ሞሬቲ። ወንበሩ ይመጣል ቀለም ልዩ ልዩ የፈረንጅ በርጩማ ለኛ ምን ሊገደን ለተጎነበሰ ልሳም ላለ ጫማ። ይፈልጉ ብለን ስልጣን መብትም ለህዝብ ይጠይቁ ብለን ሰፊ ዴሞክራሲ ያለምንም ገደብ። ታጋይ ናቸው ብለን ቆራጥ ያመረሩ ደም ፈሰሰ ብለው የሚቆረቆሩ የሚንጨረጨሩ። ስጋት አስጨንቆን ውጥረት ይዞን ባሽተን ቧልታችንን አውቀው ሊያጋልጡን ብለን ግራ ቀኝ ስንዳክር በሐሳብ ተውጠን ከንቱ ሁሉም ባዶ አጉል ጭንቀት ውጥረት የፈረንጆች ኩርኩም ልክ አስገብቶለት የፈራነው ፈርቶ አደብ ገዝቶ ሲገኝ ቃሉን አጥፎ ሸብረክ ያን በርጩማ ሲመኝ ዌልካም ደህና ምጣ ብለን ማጠፍ ቀላል ፓርላማ ይግቡ እንጂ በርጩማማ ሞልቷል። ማነው ሞኙ ስንል ማነው ሞኝ የሚባል
ወያኔ ብሪተኛው ባለ ፍጹም ስልጣን ወይስ ኮሾ ማንዴላዎች አስመሳይ ታጋዮች ተቃዋሚ ብለው ተቃውሞን አፋኞች ህዝብን የሚጎዳ ሰነድ ፈራሚዎች የ97 የእልቂት ጭፍጨፋ ይባል ከተባለ ይረሳ ይነሳ የሞቱ ሙተዋል አትጩሁ ለሬሳ ተውት ከተባለ በጠላት ላይ ማክረር ህዝብን ጆሮ ነስቶ ፈረንጆችን ማክበር ለባዕዳን ኩርኩም ሚዛን መስጠት ማድመጥ ሀገር ህዝብን መተው የግል ጥቅም ማስበለጥ ይንገስ ከተባለ ክህደትና ቅሌት የከርሳሞች ብልጠት ፓርላማ ይግባና ሁሉም ሆድ ይቀመጥ በርጩማማ ሞልቷል ህሊናችን ሲሸጥ ወንበርማ ሞልቷል ሀገር ወገን ሲሸጥ